ቤቷ ላይ ብዙ የገደለችው ሰው አለ። ጓደኞቿ ያውቃሉ። በጣም ብዙ ነገር አለ። እኔ ስላልሞትኳት ነው። ግን ይቺ ሴትዮ አሁንም የማይገባት ደደብ መሆኗን ይኸውልሽ፣ እኔ እርዳታ ተሰበሰበላት ነው ያለችው። እሷ ሸርሙጣ ነው ገንዘብ ያመጣችው። እሷ በሐራም ነው ገንዘብ ያመጣችው። እስቲ እሷ ትታመምና የሆነ ነገር ትሁንና እስቲ ለእሷ የሚቆም ሰው ካለ ታሳየኝ። ሲቀጥል እሷ ለገንዘብ የሰውን ነፍስ የምታጠፋ ሴት ናት። ይሄ ግልጽ ነው። ይኸውልሽ ትናንትና በጣም ብዙ ሰዎችን እየላከች በኮመንት እየተሳደቡ ገስት ገብተው ከቤሩት ብላ አንዷ እናታችሁ አፈርት ብላ ምናምን ብላ ተሳድባ ወጣ ሰው ልካ ልታከሽፍ ሞከረች። እገዛውን ልታከሽፍ ሞከረች፣ አልቻለችኝም። እኔ ቤትን ማንም ማክሸፍ አይችልም። ሱሱ በጣም ብዙ ሰው ይወዳታል። መልካም ልጅ ናት። ሁሉም የኔን ቤተሰቦች የሱሱን ቤተሰቦች 3 ሚሊዮን ብር ትናንትና 7 ሰዓት ቁጭ ብዬ 3 ሚሊዮን ብር ሰብስቤላታለሁ። ለዛ ደሟ ስለፈላ ምን ያህል ወዳጅ እንዳላት ምን ያህል ደጋፊ እንዳላት ስላወቀች ደሟ ስለፈላ ነው ዛሬ ሄለን ቤት ገብታ አፏን የምትከፍተውና የእናቷን ቮይስ የምታወጣው። ይሄ ደግሞ የራስሽን ብልግና ነው። አፍ ሲከፈት ጭንቅላት ይታያል ይባላል። ሄለን አንበሳ የከፈለ ሁሉ ንጉስ ነው። አንበሳ ከከፈልሽ እዛ ቤት ነብሰ ገዳይን ብትሆኚ ገዝት ላይ ተቀምጠሽ ትወደሻለሽ። ችግር የለውም። አንበሳ ብቻ ክፈይ። መክፈል ያቃተሽ ቀን ግን የዛለት ትረገጫለሽ፣ ታይዋለሽ። ግን የሱሱን እናት ቮይስ ማውጣትሽ ያንቺን ጭካኔ ነው የሚያሳየው። የሱሱን እናት ደግሞ ልጃቸው ምን ያህል እንደሚወዱ ነው የሚያሳየው። እናቴ በተሰማ ሰው ምን ይመስላታል? አሁን አባትና አታፍርበትም። ለልጇ እኮ ነው የለመነችው። ለልጇ እኮ ነው አንዲትን ጠንቋይ ተይልኝ፣ ልጄን ክስሽን አንሺልኝ፣ ልጄን ተይልኝ ብላ ለመነችው። እናትሽ ትኮራበታለች። አያሳፍርም? ገነት 60 ቀን ነው ማስለቅስሽ። እኔን 60 ቀን ነው ያሳሰርሽኝ። ከዚህ በኋላ እኔ 60 ቀን ነው ማስለቅስሽ። ራሄል 60 ቀን ታለቅሳላችሁ። እኔ በህይወት እስካለው ድረስ እናንተም በህይወት እስካላችሁ ድረስ ወላሂ አለቃችሁም። ሲቀጥል አንቺ ለምን ሱቅሽን ማከፍቹ? አሁን ወርደሽ ሱቅሽን ክፈቺ። ውረጂና ሱቅሽን ስሪ እንደበፊትሽ። በቃ ያንን ነው የምፈልገው። ከዛ እኔ ማን እንደሆንኩ አሳይሻለሁ። ልጄ ነበር የምታስፈራሪኝ፣ እኔ ነበር የምታስፈራሪኝ። እኔ ወጥቻለሁ። ወይ ደግሞ አንቺ እናትሽ ከወለደች እኔና ሀገሬ እንካሰስ። ነይና እንካሰስ። ኢትዮጵያ ላይ ሀገራችን እናት ሀገራችን ላይ ክሰሽ ልክሰስሽ። ኦኬ። አንድ ሁለተኛ ነገር አንቺ በባልሽ ተማምነሽ ሲቀጥል አንቺ አቅሙ ቢኖርሽ ኖሮ ራስሽ ነበር እኔን የምትከሺኝ። ገነት ስምሽን እንኳን አናውቀውም ትክክለኛ ስምሽን፣ ምክንያቱም ቀይረሽ ነው የመጣሽው። በቢዝነስ ተይዘሽ እዛ ጁኒ ላይ የቆምሽ ቢዝነስ ስትሰሪ በሽርሙጥና ተይዘሽ ይቀር ይበላይ በሽርሙጥና ተይዘሽ ብሎክ ተደርገሽ ተሸኝተሽ ስም ቀይረሽ ነው የመጣሽው። እኔ ከሱ ላይ ጠበቃዬ ጋር አፈላልጌ ትክክለኛ ስምሽን አገኘዋለሁ፣ እከስሻለሁ፣ ትታሰራለሽ። እኔ ብቻ ሳይሆን 1000 ሰው ይከስሻል ስምሽ ስላሌለ ነው። ሲቀጥል እኔ በአረብኛ ከነገ ጀምሮ ኡብዬ የቤሩት ህዝብ ሊባኖሳዊን በሙሉ እንዲያቅ ያንቺና የባልሽን ጉድ እንዲያቅ ቪዲዮ ሰራለሁ በአረብኛ። አንቺ አረብኛ አካውንት ላይ ተፖስተትኩ ብለሽ ፈርተሽ ሱቅ መውጣት ፈርተሽ ነው አይደል እኔ ያሳሰርሽኝ ባንቺ የተነሳ ብለሽ። እኔ ደግሞ ከነገ ጀምሮ የ10 ዓመት ላቤን እንዳሳጣሽኝ፣ ልጄን እንዳላሳድግ እንዳረግሽኝ፣ እንዳሰቃየሽኝ ደምንባ እያለቀስኩኝ ወጥቼ ወይን ደውሌ ላይ ፖስት አደርጋለሁ። እንኳን እኔ የኔ ተከታይ በሙሉ በአረብኛ ቪዲዮ ይሰራል። አንቺ ሱፐር ማርኬት ወጥተሽ ስኳር መግዛት አትችይም ከዚህ በኋላ። ለእነው የእናቴን ስም ስላወጣሽ ማለት ነው፣ የእናቴን ድምጽ ስላወጣሽ። ኦኬ እኔን አሳሰርሽኝ፣ ልጄ እንደዚህ ተጎሳቆለ። ምንም አላደረኩሽም። ትቼሽ ነበረ። ግን ዛሬ እናቴን ነው ያሸማቀቅሽብኝ። የእናቴን ድምጽ ነው ያወጣሽብኝ። ኦኬ እናት ነች፣ ለልጇ ምንም ታደርጋለች። እኔ ለልጄ ብዬ እኮ ነው ዝም ያልኩሽ እንጂ ግራቂትሽን ወግቼ ወላሂ አስተኛሽ። ልጅ ስላለኝ ነው እንደዛ ስትንበቀበቁ ጸጥ ያልኳችሁ ሁላችሁም። ልጅ ስላለኝ ስሜቱን አውቀዋለሁ። እናቴ ደግሞ ለምናሻለች። ለምንድን ነው የእናቴን ድምጽ የምታወጣው? ሄለንም ብትሆን ማለት ነው። ሄለንም ባለጌና ኩሳ እናት አይቀራት ልጅ አይቀራት። እኔ ደግሞ ባለጌ ስድ የሰው ልጅ ኦቲዝም እያለች የምትሳደብ የሰው እናት የምትሳደብ ባለጌ እኮ ናት። እሷ ለእናት ክብር አላት እንዴ? ሃይባ ከከፈለ ሁሉ የምትቆም ጥብቅና የምትቆም ህሊና የላትም። አንበሳ ከከፈለ ነብሰ ገዳይም ቢሆን እሷ ቤት ገስት ላይ ተቀምጦ ይወደሳል፣ ይመሰገናል። መክፈል ያቆመ ቀን ይዘረገፋል። የሰው እድሜ አታከብር። ወይኔ ገነት መጨረሻሽን በእጅሽ እንደዚህ አድርገሽ ወላሂ እያቀረብሽው ነው ራስሽ። መጨረሻሽን ራስሽ እያቀረብሽው ነው። ነብያችን ነው የምልሽ። እኔ ወላሂ እኔ ተይ እንዴ አንቺ እንዴ ለምን ተረዳች? ለምን እኔ ፍቅር ስላለኝ የሰው ፍቅር ስላለኝ ለምን ትናንትና ታገሰች? ለምን እስከ ዛሬ ዝም አለች? ትናንትና እዚህ ቤት
ቁጭ ብዬ 7 ሰዓታት 160 ሰው 3 ሚሊዮን ብር ተረዳች። ሱሱዬ ታገዘች። ደማቸው ፈለተን ተከተከ። ቀኑ ለምን ተሳካላት? ለምን ገዛው ተሳካ? ለማክሸፍ በኮመንት ተሳደቡ። ፌክ አካውንት በኮመንት ቢሳደብ ገስት ገብቶ ቢሳደብ ታግሰን ምንም ነገር ሳንል እርዳታውን ስለቀጠል ነው። በዛ ተቃጥለው እኮ ነው ሊያከሽፉና መንገዱ። አንድ ነገር ልንገርሽ፣ እቺ ሴትዮ በየአመቱ ይሁን በየ6 ወሩ ይሁን በየ3 ወሩ ትገብራለች። እኔ አረቦች ምስክር አመጣልሻለሁ። አረቦች ሱቋ ላይ የምናውቀው ሰውዬ ሶፋ ሊሰራ ሄዶ ፌንት ሰርቶ ሞቷል። ሶሪያዊ ወላሂ ነው የምልሽ። በአረብኛ ነገ ወጥቼ አውርቼ አወጣዋለሁ። ይሄን ነገር ሰውዬው ሞቷል። ፌንት ሰርቶ ማን የሚባል ሰውዬ እንካ ሶፋ ነው የሚሰራው። ለእኔ ለሱቄ ራሱ በርበሬ ሽሮ መደርደሪያ የሚሰራልኝ ሰውዬ አንድ ቀን ፌንት ሰርቶ የማያውቅ ሰውዬ እቤቷ ሱቋ ላይ ገብቶ ሱቋን መጠጥ ቤት ነበረ። መጠጥ ቤቱን ሶፋ ልትቀይር ናገባ ብላው ሶፋውን ልጅቷ መጀመሪያ ልጅቷ ተገጨች። አንድ ልጅ ተገጨች። ታስተውሻለሽ? በሷ የተነሳ ነው ተገጨች። አዎ ተገጨች። በሷ የተነሳ ደማ ፈሰሰ። ልጅቷ ስላልሞተች በሳምንቱ ሰውዬው ሶፋውን ሊቀይር ሲገባ ሞተ። ወላሂ ወላሂ አይባ የቤይሩት ህዝብ እንዳለ ያውቃል። ውጡና እያንዳንዳችሁ አውሩ። ጀሪሜ ሰርታለች እቺ ሴትዮ። ብዙ ጀሪሜ አለባት። ቤቷ ላይ ብዙ የገደለችው ሰው አለ። ጓደኞቿ ያውቃሉ። በጣም ብዙ ነገር አለ። እኔ ስላልሞትኩላት እኔ ወንዶቹ ሲያሳዱኝ አልያዝ ስላት ነው መጨረሻ ላይ አታለው ሊወስዱኝ ቢያታሉኝ አልያዝ ስላት ነው ፖሊስ የላከችው። እኔ ፖሊስ ሲዘኝ ትናንትም ተናግራለሁ። ደስ ነው ያለኝ ያልኩት ደስ ነው ያለኝ። ለምን እኔ አይባ ቮይሶቹ ለምን አንከፍተም? እኔ እኮ ገነትን እኮ ፈርቻት እኮ ወንዶቹ ሲያወሩኝ እኮ ደውዬ አይደለም እኔ ልጅሽ እጅሽ ከገባ በኋላ ምን አባቷ ታመጣለች? እኔም ያቺ ስሟን አልጠራም። ሀገሯ በሰላም ትግባ እንጂ ጉዷን አወጣላት ቃለች ይባላል። እያንዳንዱን የሰራሹ ይሄ ሁሉ ውርደት ወላሂ አይባ ይሄ ሁሉ ውርደት በእኔ በሚስኪኗ ይሄ ሁሉ ውርደት የመጣባት የሰራችሁ ጀርም የሰራችሁ ሐራም ነው። ወላሂ አላህ አጠራቅሞ በእኔ በሚስኪኗ ያመጣል የሚያዋርዳት። እንደዚህ በሰው እንዲህ በእንጨት አነካሽ ማለት እኮ ሃይባ በጣም ነውር ነው። ከዚህ በላይ ሞት እኮ የለም። በቁምሽ መሞት እኮ ነው። ሰው አይሰበርም እንዴ? ሰው ላሽ እንድንለው አይሰበርም ወይ? ጸጸት አይኖረም? ህሊና አይኖረውም እንዴ? አረ ላሽ እንዴ? እኔ እኮ ዝም አልኩሽ። ላሽ አትይም እንዴ? አስገባሽኝ ገባው። ላሽ አትይም እንዴ? ምንድነው? እኔ እኮ ደውዬ ገነት ምን አርጊ ነው የምትይኝ? ወንዶች ለምንድን ነው የምንልክብኝ? ባሌ ዘመሬ ላከው እንዴ? ባልሽ ለምን እኔ እንደመጥቼ እኮ ነው የጠየቅኩሽ። አንቺ ለኔ አንሰሽ ነው? እኔን መጠፍጠፍ አቅቶሽ ነው? በቃ ስለሆነች እድሜ ልኳን ወንድ ነው የምገዛው። እኔ ግን በሷ ቦታ ቦን እንዲህ ነበር ጸጉሽን ቀም የምደፋሽ። አልፈራሽም ነበረ። ግን አንቺ በወንድ ነው የምትመኪው፣ በወንድ በምናምን። እኔ አሁን አንቺ ላይ እኔ እዚህ ቁጭ ብዬ የፈለኩትን ማስደረግ ይችላል ወንድ ልኬ። ግን እኔ እንዳንቺ ደደብ አይደለሁም ወላሂ። አንቺ ራሄል ሁለታችሁ እኔ ወላሂ የምኖረው ከዚህ በኋላ ለእናንተ ነው፣ ለልጄ ራሱ አይደለም። እናታችሁ አፈርተ ብላ ቁጭ ብለሽ የእናቴን ድምፅ ያወጣሽው አንቺ የሚያሳፍረኝ መስሎሽ ነው? ደሃ እናት አለችኝ አላፍርም። ደሃ እናት አለችኝ ውሻ ሆኜ እኖራለሁ፣ ለእናቴ አላፍርም። የእኔ እናት ሚስኪን ናት፣ አለቀሰች፣ ለመነችሽ፣ አላፍርበትም። ግን እናቴ እንደዚህ ማልቀሷን አሰማሽኝ። አይሽ ባልሰማው ይሻለኝ ነበረ። እኔ አልሰማሁትም ነበረ ወላሂ። አይኗ የጠቆሩና ያየሁት እንጂ አልሰማሁትም። እንዲህ ውሻውና ዝቅ ብላ የኔ እናት አንቺን ቆሻሻ ሴት ስለለመነች ዋጋ ትከፍያለሽ። እኔ ስለታሰርኩ ከልጄ ምንም አልሆንኩ፣ ወጣት ነኝ፣ የትም እጅ እሰራለሁ ብዬ በራሴ ተማምኜ ነው የመጣሁት። ግን የእናቴን እንባ ወላሂ ትከፍያለሽ፣ ዋጋ አስከፍልሻለሁ። እኔ ያልገባኝ ነገር ኩራት ነው። ላይክ አጨብጭቡልኝ፣ የሱሱን እናት አልቅሰው እንዲለምኑኝ ያደረግኳቸው ልጃቸውን እስር ቤት ወርውሬባቸው አልቅሰው ለመኑኝ ብለሽ ኩራት ነው። ሄለን ቤት ገብተሽ ሄለን የመጨረሻ ባለጌ ነሽ። በጣም ሴት ሆነሽ እናት ሆነሽ የእናቷን ቮይስ አውጥተሽ የምትዘባበችበት እኔ ጀግና ነኝ የሱሱ እናት ለመኑኝ ልጄን አስፈችልኝ ብለው ነው ቮይሱን አምጥተሽ የምታሰሚው። በጣም ብልግናችሁን ያሳያችሁት። በጣም አሰሚዋን በቤትሽ ገስት ገብተሽም ያስከፈትሽው በጣም እንደወረደች ሱሱን ያዋረድሽ ያሸማቀቅሻት መስሎሽ ከሆነ በእናቷ እንድትኮራ ነው። እናት ለልጇ የምትከፍለው መስዋዕትነት ነው። እናቷ ምን ያህል እንደምትወዳት ነው። ይሄ እኛ ያየነው እንግዲህ እኔ የተረዳሁት እናቷ ሱሱ ምን ያህል እንደሚወዷት ነው። እሷ ለማንም ዝቅ እንደሚሉ ነው ያየሁትኝ። ይህንን ያየነው ሙድ ስትይዝባት እናቴ ላይ ሙድ ስትይዝባት ምን ብላት እንደሆነ አላውቅም። እኔ እንዳይፈረድባት አደርጋለሁ፣ ወደ ሀገሯ እንድገባ አደርጋለሁ።
ምናምን ብላት እኮ እናቴ በቃ አይፈረድባት ብቻ ልጄ ላኪልኝ ብላ ነው የምትለምናት። አይባ ድምፁን ብትሰሚ ወላሂ የኔ ምስኪን ደሃ እናቴ ማለት ነው። ታዲያ ሰው እኔ እቺ ሴትዮ ምንድነው ትገደል ምንድነው ፈልገው እንዴ? በቃ አይባ ከዚህ በላይ እኔ መታገስ አልችልም እንዴ። በእርግጥ ስሜታዊ ያደርጋል የእናትሽን ቮይስ አደባባይ ላይ መስማትሽ። የኔ እናት እያለች እቺ ቆሻሻ አታውቅማ እናቴ አታውቅማ። አቡ ልጄ እባክሽን እንደው ለእናቷ ስልም ብዬ ነው ብለሽም የኔንም ድምፅ አሰምተሽም ቢሆን ሰው እንኳን እንትን ላለ ማለት በእባክሽን እያለች ነው የምትለምናት። እናት ለልጇ ምንም ትሆናለች። ሱሱዬ እናትሽ ስለምትወድሽ እኮ ነው ጠላትሽን ዝቅ ብላ የለመነችልሽ። ኦኬ ምን ችግር አለ? ሰው የእናትሽን ድምፅ ደህና ሰው ብትለምን አቡ ደስ ይላል እኮ። ደህና ሰው ብትለምን ይሉኝታ ያለው ህሊና ያለው ሰው ብትለምን ኦኬ። ግን አንዲትን ቆሻሻ ሴት ልጅ እያላት ለሴት ርህራሄ የሌላት ለእናቶች ርህራሄ የሌላት በሴጣን የተሞላች ዳቢሎስ ፈራህ እግዚአብሔር የሌላት እንደው ደደብ ያልተማረች ፋራ እንደወረደች ጭራሽ ስለምንም እማታቅ ደደብ ድንጋይ ብቻ ገንዘብና አሰስ ገሰስ ሆና ሰውን አፍዝዛ መኖር የምትፈልግ ሴት እንዴ መሞት እኮ አለ አይባ። ዝም ብሎ እድሜ ልክ መኖር እኮ የለም። ይኸው እንደዚህ እንኳን ይሄ እንኳን ሲፈጠርባት እኮ ድንግጥ ብላ ከሚዲያዋም ስልኳንም አጥፍታ እኮ ጠፍታ ራሷን እንኳን ጋፕ ማድረግ ነበረባት ብታቅ። ይሄ ሁሉ ውርደት እኮ ለእሷ እኮ ነው ወላሂ። እኔ እኮ አይደለሁም እየተዋረድኩ ያለሁት እሷ ናት። እኔ ከዚህ ምን እናቴ ጭራሽ እንደዚህ ነገር ላይ ከቀረበች በኋላ እኔ ምንም የሚያስፈራኝ ነገር የለም ከዚህ በኋላ ምንም ቢመጣ ማለት ነው። ግን ነውር እኮ ነው አይባ ወላሂ። አይ ነው እኔ ያበሻ እናትሽን ድምጽ ማውጣት እኔ ያበሻ እንደዚህ ያበሻ አላየሁም እንዴ። ግን ልንገርሽ እናት ልጇ አንቺ ይኸውልሽ እናትሽ እሷን በመለመኗ ያንን ቮይስ እሷ በኩራት አደባባይ ላይ አምጥታ ተለመንኩ በእናቷ ብላ ማሰማቷ አንቺ አይ ነው እኔም በአንቺ ቦታ ግን በጣም ስሜታዊ ይሆናል። ያቃጠለኝ ምን ተቀልሽ እናቴ ላይ የተጫወተችው ጨዋታ እንዳይፈረድባት 5 ዓመት ሊፈረድባት ምናምን እናቴን በዛ ጭንቅ ላይ ሃይባ ወላው ማሚ በዛ ጭንቅ ሰዓት እኔ እስር ቤት ሆኜ ምን ልትያት ነው የምትችይው? ምን ብላትስ ቢሆን ነው እንዳይፈረድባት? እባክሽ ልጄ ሳይፈረድባት ላኪልኝ ሄደሽ ለምነሽም ቢሆን ብላ እናቴ የራሷን ቮይስ አላሰማችም። የእናትሽን ብቻ ነው ያሰማችው። እኔ ማዘሯን ብቻ ነው የሰማሁት። የእሷን አልሰማሁም እኮ እናትሽ ላይ ካለ እኮ ምን ብላት እንደሆነ እኮ ማየት ትችያለሽ። እናቴ አጥፍተዋለች። እኔ እኮ በቃሉ ለመኗን አንቺ እንዳታቂ ብላ እንዳልሰማ አጥፍታው ምን አለች ልጄ? እኔ እኮ እንዳትናደጅብኝ እኔ እኮ በጣም ለምኛታለሁ እና እንዳልናደድ ምን አለችኝ? በስነ ስርዓት ነው ያወራችኝ አለች። እንደዚህ ባለጌ መሆኗን አላወቀችም። ለመሰልሽ የኛ እናቶች የሚያውቁት ማለት ነው እንደ አስተዳደጋችን የለም እንደ ኢትዮጵያ እንደ አበሻነት